ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤሚ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በሌላ ቪዲዮ መተናል። ጠፍተናል እናውቃለን። እንግዲህ ባህሪያችን ሆኗል መጥፋት ማለት ነው። ዛሬ እንግዲህ በእነ ሃይሚ ቪዲዮ ወደ እናንተ መጥቻለሁ። ብዙዎቻችሁ ምነው ጠፋ አንተን እየጠበቅንህ ነው የሆነ ነገር ብትለን ደስ ይለናል ስላላችሁኝ ዛሬ እኔ ማለት ስላለብኝ የዛሬው በጣም ያስደነቀኝ ቪዲዮ ስለሆነ በተለይ ሃይሚ በጣም ያስደነቀችኝ ሴት ስለሆነች ብዙዎችን ያስተምራል ብዬ ስላሰብኩኝ የሆነ ነገር ማለት ፈለግኩኝ ማለት ነው። እንደምታስታውሱት የእዩና የብሩኬ ጉዳይ ምን ያህል ውስብስብ ጊዜያቶችን እንዳሳለፉ ለሁላችንም ግልጽ የሆነ ጉዳይ ነው አይደለ? በተለይ ከህፃኗ ጋር በተያያዘ ብሩኬ ህፃኗ የኔ አይደለችም እዩ ደግሞ ያንተ ነች በሚል ሰጣ ገባ ውስጥ ገብተው ነበረ። ዲኤንኤ እንዲመረመር ተደረገ። ዲኤንኤ ተመረመረ። ውጤቱ እንግዲህ 99.99% አባት የመሆን እድሉ የሚያሳይ ውጤት ለብሩኬ ተነግሮታል። ያንን ውጤት እንግዲህ አምኖ ተቀብሏል ማለት ነው። ብዙዎቻችን እንደው ውጤቱ ለምን ድጋሚ አይመረመርም የሚል ጥያቄዎችን አንስተን ነበረ። ታስታውሳላችሁ አይደለ? ብዙዎቻችሁ እንደምታስታውሱት ውጤቱ ምናልባት የተሳሳተ ሊሆን ይችላል። ስለዚህ ለምን ድጋሚ ውጤቱ ለምን አይታይም በሚል እኛ ብቻ ሳይሆን ወንድሙም ጭምር ይሄን ሀሳብ አቅርቦ ነበረ። ነገር ግን ብሩኬ አምኖ ተቀብሏል። ሃይሚም አምና ተቀብላለች። እጅግ ከምንም በላይ እኔ ያስደነቀኝን ነገር ልንገራችሁ። ይሄ ነገር የሆነው ሃይሚና ብሩኬ አንድ ላይ ሆነው ነው የተፈጠረው አይደለ? አንዳንድ ስህተቶችን ልታርሟቸው የማትችሏቸው ስህተቶች አሉ አይደለ? ልታርሟቸው ባለመቻላችሁ ግን የምታጧቸው ብዙ ነገሮች ደግሞ አሉ። ለምሳሌ ብሩኬ ከሃይሚ ጋር እያለ ነው ከእዩ ልጅ የወለደው አይደለም? ነገር ግን ሃይሚ በመለያየቱ ብቻ ብትደመድም ኖሮ ስተትን በስተት ማረም አይቻልም። ስተትን በመልካም ነገር ማረም ይቻላል። ልክ እንደ ሃይሚ ማለት ነው። አምና ተቀበለች። ያንተ ልጅ የኔ ልጅ ናት፣ እኔ እንደ ልጅ እንደ እናት ሆኜ ላሳድጋት፣ ከእናቷን በላይ ሁሉ ሆኜ ላሳድጋት ስትል ነበር አይደለ? ማንኛዋ ሴት ናት እንዲህ የምትለው? አይከብድም? እንዲህ ያለው ውሳኔዎች ብዙዎቹን ከብዷቸው የተለያዩ አሉ። አንድ እሱ ብሩኬም ልጁን አምኖ ተቀብሎ አይ እኔ ምንም ማገዝ ያለብኝን በወር በቃ የሆነ ነገር ልካለው ለአንቺ ለሕፃኗን ምናምን፣ ከዛ ውጪ ግን ከህይወቴ ውጪ ምናምን ማለት ይችላል። ብዙዎች የሚሉት እንደዛ ነው፣ እንደው ካመኑ ራሱ ማለት ነው። እና በህግ ተገደው ለዛው ማለት ነው በህግ ተገደው ምን ተብለው ማለት ነው ተካሰው። ብሩኬ ግን እንደዛ አላደረገም። የሚገርማችሁ ነገር ልጄ ሆና ከተረጋገጠ ልጅነቷ ከተረጋገጠ የሚያስፈልገውን ነገር በሙሉ አደርጋለሁ። ዛሬ እንደምታዩት ይህን የመሰለ ቤት ለልጁ እናት አስረክቧል ማለት ነው። አስረክቧል። እንግዲህ እዩ እያለች ያለችው ምናልባት እንግዲህ እኔ የምፈልገው ቁስ አይደለም፣ እኔ የምፈልገው ከብሩኬ ጋር አብሮ መኖር ነው የሚል አቋም አላት እንደምታስታውሱት ማለት ነው። ውጤቱን የምናየው ጉዳይ ይሆናል። እንደ እህት ግን የምንመክራት ነገር ብሩኬና ሃይሚ እንደማይለያዩ አይተሻል። በብዙ ፈተና ውስጥ ነው እያለፉ ያሉት። ብዙ ፈተናዎችን አሳልፈው ነው እዚህ የደረሱት። ዛሬም አንቺ ባቀረብሻቸው ፈተናዎችም ጭምር ፍቅራቸው ጠንክሮ እንደቀጠለ ነው ያለው። ስለዚህ የሚሉሽን ነገር አምነሽ ብትቀበይ የተሻለ ነው ማለት ነው። በዚህ መሃል ያንቺ እምቢታ፣ ያንቺ ማፈንገጥ፣ ያንቺ ማይሆን ነገር ማድረግ ደግሞ የሚጎዳው ማንን ነው? ሕፃኗን ነው የሚጎዳው ማለት ነው። እቺ ምንም ማታቅ ሕፃን በመሃል መጎዳት የለባትም። ስለዚህ የአባቷን እንክብካቤ አግኝታ ማደግ አለባት። የአባቷን እንክብካቤ አግኝታ ለማደግ ደግሞ አንቺ ሰላማዊ ሆነሽ ሰላማዊ ግንኙነት እንደ ጀስት እህትና ወንድም መሆን አለባችሁ። ሃይሚን ትተህ ወደ እኔና የሚለውን አቋምሽን መተው አለብሽ ማለት ነው። በዚህ ከተስማማችሁ ብሩኬ እየመጣ ልጁን ያህል ከሃይሚ ጋር እየመጣ
ፍቅር ይሰጧታል ማለት ነው። እች ልጅ ሁለት እናት አገኘች ማለት ነው። በነገራችን ላይ እናት ሳይሆኑ ከእናት ባልተናነሰ ትሪት የሚያደርጉ ሴቶች አሉ። እኔ አንድ ማቃት ሴትዮ ነበረች። ባሏ ልጅ አለው ከሌላ እና የሚገርማችሁ ነገር አምና ተቀበለች፣ ሰማች፣ አምና ተቀበለች። ልጁን ይዘና ትለዋለች፣ ይዟት ይመጣል እቤት። በቃ በተለየ እንክብካቤ አላት ልጅቷ ማለት ነው። በተለየ ትምህርት ቤት ሲባል ለትምህርት ቤት ስደርስ ህፃኗ ቦርሳ ደብተር የምትገዛው እሷ ናት። አልወለደቻትም እኮ አስቤዛ በወር አስቤዛ ታደርግላታለች ለልጅቷ ማለት ነው። በወር ማለት ነው። ገብቷችኋል? እንዲህ ያሉ ቅን ልብ ያላቸው ሴቶች አሉ። እንዲህ ያሉ ቅን ልብ ያላቸው ማለት ነው። ስለዚህ ሀይሚም ከነዚህ መሃል ይሄው እንዳየነው ቅን ልብ ስላላት ይችልች በቅንነት ተቀብላ ዛሬ ብሩኬ ለእሷ እንኳን ሳይነግራት ነው ይህን ቤት ሰርፕራይዝ ሊያደርጋት ያዘጋጀው ማለት ነው። ለምን አልነገርከኝም የሚል ጭቅጭቅ እንኳን አልተፈጠረም። በደስታ የተቀበለችው እንደውም በማድረጉ እጅግ በጣም ኮራችበት። አሉ እኮ አንዳንድ እንዴት ምን ሲባል የሚሉ እኮ አሉ። ትንሽዬ ነገር እንኳን ላድርግ ቢል ምን ሲባል የሚሉ አሉ። ወንዱም እንዳልኳችሁ በህግ በክርክር በምን በግዴታ በወር የተባለውን እንኳን በወር በህግ እንኳን የተወሰነበትን ለመክፈል የሚገደዱ ስንቶች አሉ። ብሩኬ ዛሬ ልጄ የኔ ከሆነች የሚያስፈልጋት ነገር ሁሉ መደረግ አለበት ብሎ በደስታ ይሄን ነገር ማድረጉ ቤትን የሚያክል ነገር የመጀመሪያ የሰው ልጅ ማረፊያው አይደለም። ኦፍኮርስ በቃ ማረፊያው ነው። ስለዚህ ይህንን ነገር በደስታ በማድረጉ እኔ በጣም ደስ ብሎኛል። ሀይሚና ብሩኬ ድሮም በመልካም ነገር ምሳሌዎች ናችሁ። አሁን ምሳሌነታችሁን እንድትቀጥሉ እላለሁ ማለት ነው። እጅግ በጣም ደስ ብሎኛል። እውነት ለመናገር እጅግ በጣም ማለት ለብዙዎች አርያ ትሆናላችሁ ብዬ አስባለሁ። የተወዳችሁና የተከበራችሁ የኛ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ እስከ መጨረሻዊ ቪዲዮ ተመልከቱ። እስቲ ቪዲዮውን እያየን ሀሳብ እንስጥበት። ወደ ቪዲዮ እና ቤት ከዚህ ላስጀምርሽ። እዛ ጋር ኪችን አለ። ኪችኑ ትንሽ የሚስተካከል ነገር አለ፣ ይስተካከለ። ይሄ መኝታው ነው። ምን ያህል እንደሚያምር ቤቱን አያችሁት አይደል? ይሄን የመሰለ ውብ ገብቷችኋል? ይሄን የመሰለ ውብ እኛ የተሻለ ቤት ውስጥ እየኖርን ከሆነ ለዚች ህፃናትም የተሻለ ቤት ያስፈልጋታል ብሎ ማሰብ ራሱ አንድ ትልቅ ነገር ነው ማለት ነው። ዝም ብሎ አይደለም፣ ከልብ መሆኑን የምታውቁት ለዚህ ነው። ዝም ብሎ የሆነ ቦታ እኮ በቃ ዳሰስ ያለች ቤት እንኳን እዚህ ውስጥ እንኳን አላለትም ይገባታል ብሎ የሚያስበውን ነገር አሪፍ ነው፣ ደስ ይላል ይመስለኛል። ውስጥ እየገመተ ነው እና የሚቀርም ነገር አለች። አንድ ነገር ላይ ጭጮ ያዘች ጋር መተኛ አይገርማችሁም? በቃ ዝምን ያለ ማለት ነው። ዝምን ያለ ይሄንን ነገር እንኳን ሲናገር በጣም በደስታ ነው። የሃይሜንም ደስታ እንግዲህ እያያችሁ ማለት ነው። በጣም ደስተኛ ነች በመሆኑ እጅግ በጣም ደስተኛ ነች። ኪችኑ ትንሽ የሚቀረው ነገር አለ። ኪችኑ ዋናና የሚቀር ነገር አለ። ደግሞ የሚገርማችሁ ነገር በጣም ግቢ ነው። ግቢ ደግሞ ምን ያህል ደስ እንደሚል አስቡት። ገና የሚቀሩ ነገሮች አሉ፣ የሚስተካከሉ ነገሮች አሉ። እነሱን እንግዲህ እንጨርሳለን። ጨርሰን ወደ አዲስ አበባ የምንሄደው እያሉ ነው። እዛ ሳሮቹም ትንሽ የሚመሳሳ ሳር አለው ምናምን የሚስተካከሉ ነገሮች አሉና እና ለምን ይመስልሻል? አይ በቃ ግልጽ ለጭጨዋ ምናምን ያልክ ነበርኩ። በደስታ እንዴት እንደተቀበለች አያችሁ። በደስታ በፈገግታ ማለት ነው መሆኑ በፈገግታ እንዴት እኔ ሳላውቅ እንኳን አላለችም። ለምን ሴት ልጅ ስትተማመንባችሁ የፈለጋችሁን ነገር ብታደርጉ እንኳን ለምን አልተነገረኝም አትልም። ገባኝ እየገመትክ ስለነበር ይህንን ቤት እንደዚህ ፋ አድርገን ደህና ብዙ ይቀራል እንዳልኩሽና ለጭጫን ብዙ የሚያስፈልጓት ነገር ስላለ ብዙ ማስተካከል ያለብን ነገሮች ስለሚቀሩ እሱንም ፋፋ አድርገን እንግዲህ ለዩ አስረክበን እንሄዳለን። በቃ ይሄ ነው እንግዲህ እዩና ሃይሚ ምን አይነት እንደሆኑ ምን አይነት ባላንጣ እንደሆኑ አስቡ። ገብቷችኋል? እዩም እንዴት ሃይሚን በቃ እንደምጠላት ነው የምላችሁ አይደለ? በቃ እንደዛ አይደለ? እንደዛ ነው። ግን ሃይሚ ግን ለእሷ እንደዛ አይደለችም ማለት ነው። ምክንያቱም ባጠላት ባልሽን ፍቺና እኔ ላግባው አትልም ነበር። ይሄ ነው እንግዲህ ደስ ይላል።
ራስ ወዳድ አለመሆን፣ ከራስ ወዳድነት ነፃ መሆንን የሚያክል እጅግ ደስ የሚል ነገር የለም። በጣም አድካሚ ነበር። እንዴት ማለት አልነገርከኝም እኮ ምን አንቺም ሰርፕራይዝ ተመልከቱ። እሷን እንኳን ሰርፕራይዝ ነው ያደረጋት። እሷ ራሱ ሰርፕራይዝ ነው ያደረጋት። አታውቅም። ስማ ኮራባለሁ እንዴ በቃ አሁን ደስ ብሎኛል። የሆነ አንድ ሸክም እየቀለለልኝ ያለ ያክል እየተሰማኝ ስለሆነ በጣም የአጋራችሁን ሸክም የራሳችሁ ሸክም ስታደርጉ እንደዚህ ነው። የባልሽ ሸክም ያንቺ ሸክም ነው፣ የሚስት ሸክም ያንተ ሸክም ነው። እንደዚህ ሲሆን ደግሞ ሸክሙ የጋራ ይሆናል ማለት ነው። አንድ ሰው ላይ ይጫን። ሀይሚ ሸክሙን ተካፈለችው ማለት ነው። ብሎኛል። ምክንያቱም አሁን እንዲህ ነው አይደለም እንዲህ ያደርጋለሁ እንዲያትኝ እየተባባለ ከቀጠለ ችግር ነው። በጣም ንትርክ አያስፈልግም። በመግባባት ውስጥ እንዲህ ንትርክ ያስፈልጋል አያስፈልግም? ደስ ብሎኛል። ደግሞ አሪፍ ነው። በጣም ቆንጆ ነው። ለልጅቷም አሪፍ ይሆናል ብዬ አስባለሁ። አትንገላታም፣ ቢያንስ አትንገላታም። ይቅርታ፣ እንዴት እንገላታለች? ይህን የመሰለ እንክብካቤ እያገኘች መንገላታት የሚባለው ነገር እንዴት ሊታሰብ ይችላል? አይቻልም። በቃ ይዘሃት ነው። ምን ላድርግልህ? እሺ ለአንተ ምን ላድርግልህ? ብርታት መሆን፣ ብርታት ምርኩዝ ደስ አይልም? ዋው! እንደዚህ ያሉ ሴቶች ቢያዙ ደስ ይላል። እኔ ደስተኛ ነኝ። አንዱ ለአንዱ ደስታ ነው እየኖሩ ያሉት ማለት ነው። ይሄ ደግሞ ትልቅ ነገር ነው። ሚጢጢ ዋው! እዩ እንዴት ነሽ? ደህና ነሽ? ሰላም አንቺ አስቡት እንግዲህ ሰላም ለማለት እንኳን አላለቻትም። የተወዳችሁና የተከበራችሁ የኛ ቤተሰቦች እንዴት አያችሁት? እናንተ በእርግጠኝነት ወዳችሁታል። በሚቀጥለው ደግሞ ምን ይፈጠራል የሚለውን ነገር አብረን እንመጣለን። እስከዛው ያላችሁ በሰላምና ፍቅር ከእናንተ ጋር ይሁን።